ተመልካቾቻችን የጀማል አህመድ ሾው ልዩ የበዓል ዝግጅት ቀጥሏል። ቆይታችን ከሙነሺድ ነስሩ ከድር ጋር ነው። ቀደም ሲል ያው የሰራቸውን ስራዎች እየነገርከን ነበር። በተለይ ደግሞ እንዴት ነሺዳውን እንደጀመርክ በሰርግ ስራዎች ብዙዎች ያውቁሃል፣ ብዙዎችን ድረሃል፣ ብዙዎች በሰርጋቸው በልጆቻቸው ሰርግ ያስታውሰዋል እና ቀደም ሲል እያልክልኝ ነበር ያው አቋረጥንህ እንጂ የተቀበሉት ሙሽራውን የሚለው ብዙ ሰዎች ለየት ያለ ስሜት ይፈጥርባቸዋል። ይሄ ነሺዳ የነገሩ ሰዎች አሉ። የዚህን ስራ ደግሞ አጀማመር ቅድም ገልጸህልናል። እንደው እሷን ብትቀጥልልን። ያው የሰርጉን ነሺዳ ስሰራው እንዴት መሰለህ፣ በፊት ብዙ ጊዜ እንትን ላይ ሰራ ነበር። ሰርግ በጣም ሰራ ነበር አለማዊ ላይ ያለው ማለት በዛኛው እንትኑ ስለማውቀው ያው ሙሽራ ሀሳቦችን ስለሚገቡኝ ለዛም ይመስለኛል የተዋጣልኝ። ሙሽራው ሲመጣ ኬክ ሲቆርስ ለምሳሌ ደስ ብሎኛል ደስ ይበልሽ ቃል እገባለሁ ላለለይሽ አንቺን ለሰጠኝ አምላኬ አምዳ ቀርባለሁ ተንበርክኬ እናም እንደዚህ ያው ይሄ ኬክ መቆሻ እንደገና ደግሞ ባረከላሁ መብሩክ በሏቸው መብሩክ ብለናል አላህ ይውደደው እኛስ ወደናል ባረከላሁ መብሩክ ብለናል መብሩክ ብለናል አላህ ይውደደው እኛስ ወደናል። ነስሩ ብዙ ስራዎችህን ያው እናዳምጣለን። አብዛኛው ከሙዚቃ የታጀበ ሳይሆን በድምጽህ ነው አንተ የምታንጎራጉራቸው የምትሰራቸው። በዛም መልኩ ነው አንተ የምትታወቀው። ድምጽህን በደንብ ከሌላው በተለየ መንገድ ያንተን የድምጽ ችሎታ የሚያሳይ ነበርና በድምጽ መስራት ነው የምትፈልገው ያለ ሙዚቃ መስራት ነው የምትፈልገው? እኔ በጣም የሚገርም ግን ደስ የሚለኝ ያለ መሳሪያ ስትሰራ ነው በጣም እንደው ግን ሰው ግን ሳስበው አሁን አንዳንዶቹ እንደው በሙዚቃ ነው መሰለኝ የሚሰማውን ሞከርኩኝ የተወሰነ ነገር። አሁን በአሁኑ ሰዓት የኔ ነሺዶች ብዙም አይሰሙም መሰለኝና ያለ ሙዚቃ ስለሰራሃቸው የሚገርም ግን በቃ መሆንም ያለበት እንደዛ ነው። የሙዚቃውን ተጻቀትቼ የመታወት እንደገና አሁን ተመልሼ ስሰራ ደስ አይለኝም። ብዙ ጊዜ እንትንም ላይ እንደዚህ ግሩፕ ላይ የማልቀላቀለው ያ ሙዚቃው ምናምን አይመቸኝም። ግን ሰው የሚያዳምጠው በሙዚቃ የተሰራው እንደዛ ይመስለኛልና አሁን ለምሳሌ እና አሚን ግን ምናምን ነገር አሁን ጊዜ አይሽራቸው መቼ አይደል? ደግሞ የሚገርም ከነሱ ስራዎች በብዛት በእነዚህ ኮሚቴዎቻችን አሁን በታሰሩበት ሰዓት ነበር የወጣው የነበረው ብዙ የነሱ ህይወትም እኮ አለ እኮ እዛ ላይ አሁን ምን ነበር አስፊ አላሁ ወኒዕመል ወኪል የሚለው ላይ ለኔም ቀን ወጥቶልኝ ስታይ ከፍ ብዬ ያኔ ታበሳል ይደርቃል እንባይ ምናምን ነገር የሚል ለእስረኞች ነው። በአላህ መንገድ ላይ ያገኘው ራሱላ እስቲ አንጎራጉሮ በአላህ መንገድ ላይ ያገኘው የኢስላም ወንድሜ እንዴት ነህ ናፍቆት የናጠን የቀዘፈኝ ክንፋውጥተህ ብረር በልሃያ ሲለኝ መንገዱን የማላውቅ ያላሙ ይሄ ያንን ዘመን ያሳያል። በዛ ጊዜ የነበረውን ዘመን የሚያሳያል። በጣም እንደገና ረቡነላሁ በማለታችሁ ወታችሁ የቀራችሁ ከአይን የራቃችሁ አሰላሙ አለይኩም ከቶ እንዴት ናችሁ ምናምን ለእስረኞች ነበር። ረቡነላሁ በማለታችሁ ረቡነላሁ በማለታችሁ ወታችሁ የቀራችሁ ከአይን የራቃችሁ አሰላሙ አለይኩም ከቶ እንዴት ናችሁ እኔ እንዳለዋለው እህን ለምቼ ወደሱ የፈታሁት ሳይታጠፍቼ ለሰው ባዳነኝ አገሩን አላውቀው እንዲሁ በከንቱ ነው እኔ የምጨነቀው እሞታለሁ እንጂ ሐቅን ተቀብዬ አሐዱን ሶመዱን አንድ አላህን ብዬ
ያሻህን አድርገኝ ቢጎዳ አካሌ ነው ነፍሴን አታገኝም ማረፊያው ሌላ ነው ይላል። ግጥሞቹ እንዳለ ለስለነሱ ነበር በጣም ነው ደስ ይላል። ስለና አቡበከር ምን ብዬ ነበር መሰለክ እንደውም አልወጣም እንጂ ከዛው ልክ ሊወጣ ሲል የለወጡት ምን አቡበከርን ለመጥራት በአንሻ አባት የምትጠራው በአንሻ አባት የምትጠራው ያ ጠይም ወዳጄ ባይተዋራረከኝ ድጋፍ ክለምቼ ባይተዋራረከኝ ድጋፍ ክለምቼ የዙል ቢጃዳይን ታሪክ ያስተማርከኝ አንተም ልክ እንደሱ ወላሂ ናፈከኝ እያልኩኝ ያሲን ስለዚህ ስሚያወራና እንዳለ አህመድን ጀበሩ ስለጀበሩ ያን ሳይወጣ ቀረህ አልወጣም አልወጣም በቃ ተፈራና አንተን ተባለ አዎና አሁን ግጥሙ ታውቃለህ ጠፋኝ አህመድን ይጠራል ካሚልን ይጠራል እዛ ላይ ግጥሙ ላይ በመሐመድ በጣም ይችል ነበር በወቅቱ በጣም አሁንም ይችላል ግጥም ጀዛከላ በዚህ አጋጣሚ በጣም ነው ማመሰግነው አላህ ይስጥልኝ በጣም ነው ማመሰግነው አይ ትልቅ ስራ ነው የሰራኸው በሙነሺድነት በዚህ ስራ ደስተኛ ነህ ህይወትንስ መለወጥ ይችላል አልহামዱሊላህ አሪፍ ነው አልহামዱሊላህ እርግጠኛ ነህ ይሁን አልহামዱሊላህ በተለያዩ ስራዎችና መድረኮች ላይ ስራህን የሚመጥኑ ክፍያዎች ይከፈሉሃል ክፍያ የለም ብዙ ቦታ እንደዚህ በምትጠራበት ሰዓት አሁን ለምሳሌ መድረኮች አሉ ተጠርተህ አንድ ቀን እኔ ከፍተኛ ብር የተከፈለኝ 10000 ብር ነው ይገርምሃል የት ምርኩዝ ይሄ ስለ የመድረክ ላይ አሁን በቃ ጊዜ ይሰራ ነው ያ ሀቢባላ እና በቃ 10000 ለመጀመሪያ ጊዜ እንጂ በብዛት በነፃ ነው ሄደህ የምትሰራው ብዙም ክፍያ የለውም እና ምንድነው ግን በቃ አልহামዱሊላህ ሰው በቃ የኛ ህብረተሰብ ወንድሞች ይዘይሩሃል ምናምን አንዳንድ አልহামዱሊላህ በወንድሞቼም ነው አሁን ቤትም ከክራይ ወጥቼ ራሴ ቤት ተገዝቶልኛል ከዚህ ማሻአላህ ባላሰብኩት አንድ ሐሰን ኢንጃሙ የሚባል ነው በአጋጣሚ እንትን የጻፈው የነበረው ፌስቡክ ላይ ያላቆም አሁን እሱ ልጅ ጀዛከላና የጠፋ ብሎ ነው የጻፈው የለጠፈው የነበረው ፌስቡክ ላይ ሐሰን ኢንጃሙ የሚባል የብር ስሙ አላቆም የሚገርም ነገር ከዛው ሰዎች ገብቶ ሴቶች ገብቶ የሆነ ሰው ገብቶ ያው ህይወቴን የሚያቀው በጣም ጥሩ ሁኔታ ላይ እኮ አይደለም በጣም በሚያሳዝን ሁኔታ ነው 5 ካሴት አለው ግን ምንም የለው ምናም ሲሉ አረብ ሀገር ያሉ ሴቶች ደግሞ እኛ መርዳት እንችላለን በምን አይነት መንገድ ብለው ራሳቸው ኮሚቴ ያዋጣው እንትን ብለው ተመራርጠው የተወሰነ ሳንቲም ዋጋጭልኝና አልহামዱሊላህ ቤት አለኝ አሁን ወደ ከተካቢ ቤት ገዝተውልኛል አልহামዱሊላህ ቤት አለኝ ስንት ልጆች አሉ 6 ልጆች አሉ አልহামዱሊላህ ወደፊት ምን አስበሃል ለባህልስ የሰራቸው ስራዎች አሉ ወይ አው ለባህል ደግሞ አሁን ሰሞኑን አፍሪካ ቲቪ እስቲ አንድ ያለም እንትን አንድ ስራልኝ ብሎኝ ስላይድ ሰርቻለሁ እና ብዙ ደግሞ ያልወጡ ደግሞ ስራዎች አሉኝ የሰራቸው ለምሳሌ መክፈት ከቻለን ከፈተው እንዴ ይቻላል ኡፍ ብዬሽ እንደው ስለናት አሁን በአጋጣሚ የሆነ መድረክ ነበረኝ እዚህ ጋር የእናቶችን ያለብስ ነበር ሲልና እስለና ማን ኡስታዝ ኑሩ ቱርኪ ወደ 1000 እናቶችን አልብሶ ነበር እዛ ላይ ፕሮግራም ላይ ቀርብ ይሄን አሁን ስሰራ በጣም በቃ ታውቃለህ ስሜት ውስጥ ነው የከተቱኝ ታውቃለህ እና ከዚህ በፊት የሰራሁት ነው እሱንም ግጥምና ዜማ የሰራው አጋጣሚ ደግሞ አንዋር ይባላል ፈርስት ሂጅራ አንዋር ታውቃለህ አንዋር አውቀዋለሁ እሱን የሰራው ነበር እና አሉ ሌሎችም ደግሞ አሉ ራሴ የሰራኋቸው ዜሞች እና አዳዲስ ግን ያው ምንም የምታገኝበት ነገር የለም ብዙም አይደለም ምን አለ መሰለ ትንሽ አሁን እኔ የምተዳደረው እቺ የቴሌ ነገሩ አሪፍ ነች ቴሌ ጥሪ የሚጠቀሙት ኦኬ ሰዎች ጥሪ የሚጠቀሙት ኦኬ እሷ እየጠቀመችህ ነው በቃ በሱ ነው የምተዳደረው ምን ያህል ታገኛለህ በወር በስንት ነው የሚሰጡ በየወሩ ነው በየወሩ ኦኬ በየወሩ ይሰጡኛል እና ብዙ ሰዎች ይጠቀሙልኛል የአሚንን አለ ባላህ መንገድ ላይ ብዙ ነሽዶች አሉ ኦኬ ነው በዚህ አጋጣሚ ብትጠቀሙልኝ አሪፍ ነው እሱ ትችላለህ መልእክት ማስተላለፍ ትችላለህ በቴሌ ያንተን የነሽዳ የስልካቸው ጥሪ እንዲያደርጉ በአጋጣሚ ነው እንደውም ጠርተው እንግዲህ ተመዝግቤ ግን አንተ የሚመጣው ሳንቲም አሪፍ ነው አልহামዱሊላህ ኦኬ ጥሩ ነው ስለዚህ እሱ ነው አሁን ትንሽ እያያዘ ያለው አልহামዱሊላህ ጥሩ ነው ስለዚህ ቴሌንም ማመስገን ትችላለህ በጣም ነው ማመሰግነው
ቴሌንና ይህንን የሚጠቀሙትን የሚጠቀሙልኝን በጣም ነው የማመሰግነው። እንደውም የማትጠቀሙ ካላችሁ ደግሞ ተጠቀሙ። በጣም ደስ ይላል። እሺ የበዓል ነሺዳዋ እንደወሰናት የበዓል ነሺዳው አሁን ያወጣው ሰርቻለሁ። እስቲ የተወሰነ ዜማ ከልጆቼ ጋር ነው የሰራሁት። ከራስ ልጆች ጋር ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ኩሉ አሚን ወአንቱም ቢኸይር ኩሉ አሚን ወአንቱም ቢኸይር ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ኩሉ አሚን ወአንቱም ቢኸይር ኩሉ አሚን ወአንቱም ቢኸይር ሙስሊም ሙስሊማቶች በዓለም ያላችሁ ኢዱ የሰላም አላህ ያርግላችሁ። በመጀመሪያ ነጃሺን ቲቪን በጣም ነው የማመሰግነው ከመላ ሰራተኞቹ በሙሉ እንደገና ደግሞ በመላው ዓለም ደግሞ ለሚገኙት እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ይላለው። የኢዱ የሰላም የፍቅር የደስታ ያርግላችሁ። አመሰግናለሁ። ሙነሺድ ነስሩ ከድር የዛሬ እንግዳችን ሆኖ እዚህ ተገኝቶ የህይወት ልምዱን እንዴት ወደ ነሺዳ ወይም ሙነሺድነት እንደገባ ከዛ በፊት የነበረውን ህይወቱን ገጠመኙን ታለንቱንም ጭምር አሳይቶናል። ጥሩ ቆይታ አድርገናል። ከልብ አመሰግናለሁ። መልካም በዓል እንዲሆንልህ በድጋሚ እመኛለሁ።